ዜና አብይ ባለስልጣናቶችን ማጽዳት በይፋ ጀምረዋል። የጠቅላዩ የቅርብ ወዳጅና ባልደረባ ከስልጣን መነሳታቸው ታውቋል። የሀገሪቱን ትልቅ ተቋም የሚመሩት እኚህ ሚኒስተር በድንገት ከስልጣን መነሳታቸው ያልተጠበቀ ሆኗል። ወዲህ ደግሞ የህወሓት ጄኔራሎች ፍጹም ባልተጠበቀ አቅጣጫ ውጊያ ለመክፈት መዘጋጀታቸው ተሰምቷል። መከላከያ ባልተጠበቀ አቅጣጫ ከጀርባ እንመተዋለን ሲሉ አንድ ከፍተኛ የትግራይ ጄኔራል ተደምጠዋል። ከወዲህ ደግሞ ጄኔራሉ ጦሩን አልዋጋም ብሎ ማመጹን በይፋ ተናግረዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ባለስልጣናት የማጽዳት ስራው በብልጽግና ቤት በይፋ ተጀምሯል። አብይ ክረምቱን አመራሮቻቸውን በማጽዳት እንደሚያሳልፉ መናገራቸው ይታወሳል። ይህንን ስራቸውን መጀመራቸውን የሚያረጋግጥ ዜና ዛሬ ተሰምቷል። የሀገሪቱን ትልቅ ተቋም የሚመሩ አንድ ከፍተኛ ሚኒስትር ከስልጣን መነሳታቸው ተረጋግጧል። ለአብይ የቅርብ ሰውና የረጅም ዘመን ባልደረባ የነበሩ እኚህ ሚኒስትር ባልተጠበቀ ሁኔታ ከስልጣን መነሳታቸው መነጋገሪያ ሆኗል። ትሰሙታላችሁ። የህወሓት ወታደሮች ባልተጠበቀ አቅጣጫ ጦርነት ለመክፈት እየተንቀሳቀሱ መሆኑ ታወቀ። የትግራይ ጄኔራሎች መከላከያን ባልተጠበቀው አቅጣጫ ከጀርባ እንምታው ማለታቸው ሾልኮ የወጣው ወታደራዊ መረጃ አጋልጧል። ህወሓት በዚህ ባልተጠበቀ አቅጣጫ ውጊያ ለመክፈት እጅግ በጣም ከፍተኛ ቁጥር ያለው ኃይሉን ወደ አካባቢው ማንቀሳቀሱ ተሰምቷል። ታደምጡታላችሁ። በአምስቱም ግንባሮች መጠነ ሰፊ ውጊያ ተቀሰቀሰ። መከላከያ ሰራዊቱ በ5 ግንባሮች እየተዋጋ እንደሚገኝ ተረጋግጧል። ፋኖና ኦሮሞ ነጻነት ሰራዊት በጋራ በመሆን በወለጋ የመንግስት ኃይሎች ላይ ውጊያ ከፍተዋል። በጎጃም ደጋሞት ኮሎኔሎች ጭምር የተገደሉበት ሞት ሽረት ተደርጓል። ዝርዝሩን ይዘነዋል። ጦሩ አልዋጋም ብሎ ማመጹን የተመለከተ መረጃም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የህወሓት ወታደሮች ባልተጠበቀ አቅጣጫ ጦርነት ለመክፈት እየተንቀሳቀሱ መሆኑ ታወቀ። የትግራይ ጄኔራሎች መከላከያን ባልተጠበቀው አቅጣጫ ከጀርባ እንምታው ማለታቸውን ሾልኮ የወጣው ወታደራዊ መረጃ አጋልጧል። ህወሓት በዚህ ባልተጠበቀ አቅጣጫ ውጊያ ለመክፈት እጅግ በጣም ከፍተኛ ቁጥር ያለው ኃይሉን ወደ አካባቢው ማንቀሳቀሱ ተሰምቷል። በወልቃይት የተጠበቀው ህወሓት በቤንሻንጉል በኩል ወደ አሶሳ ሰብሮ ለመግባት በሱዳን በኩል ጦር ማዘጋጀቱ ተሰምቷል። ከሁመራ በቅርብ ርቀት ሱዳን ድንበር ሸረሪና ላይ ጦር ሲያደራጅ የቆየው ህወሓት በቤንሻንጉል በኩል ለማጥቃት እቅድ ነድፎ እየተዘጋጀ መሆኑ ታውቋል። ከጀነራል አልቡርሃን ጦር ጋር እጅና ጓንት ሆኖ ሱዳን ውስጥ ጦር ሲያደራጅ የቆየው ህወሓት በቤንሻንጉል ጉሙዝ በኩል ጥቃትን ለመክፈት መዘጋጀቱ በጭምጭምታ ሲሰማ ነበር። በወልቃይት ሲጠበቅ የነበረው ህወሓት በቤንሻንጉል በኩል ጥቃት የመክፈቱ ጉዳይ አሁን ላይ እርግጥ እየሆነ መምጣቱን የሚያረጋግጡ መረጃዎች በይፋ እየወጡ ነው። ቡድኑ የትግራይን ህዝብ መያዣ ከማድረግ አልፎ አሁን ላይ የኢትዮጵያ ሉዓላዊነት ስጋት ውስጥ አስገብቷል ብለዋል። በሱዳን ዞሮ ቤንሻንጉል ላይ አጠቃለው የሚል ኃይል እንዴት የትግራይ ህዝብ ብቻ አጀንዳ ይሆናል ሲሉም ጥያቄ አዘል ማስጠንቀቂያ ሰጥተዋል። ህወሓት ሱዳን ውስጥ ለዓመታት ያደራጀውን አርሚ 7 ተጠቅሞ በወልቃይት በኩል ጥቃት ይከፍታል ተብሎ ሲጠበቅ እንደነበረ ይታወቃል። ይሁን እንጂ ከቅርብ ጊዜ ወዲህ የህወሓት የጥቃት አቅጣጫ በቤንሻንጉል ጉሙዝ በኩል ሰብሮ ቆረጣ መፈጸም መሆኑን እየተገለጸ ነው። ቡድኑ ካለፈው 1 ወር ወዲህ ተጨማሪ ጦር በኤርትራ በኩል ወደ ሱዳን እያስገባ እንደነበረ መዘገቡ ይታወሳል። ሱዳን የተደራጀውን በቅርቡ በኤርትራ በኩል የተሻገረ ኃይል በጀነራል አልቡርሃን ጦር ድጋፍ ወደ አሶሳ ሰብሮ ለመግባት ዝግጅት እያደረገ መሆኑን የሚያመላክቱ መረጃዎች በስፋት እየወጡ ነው። ህወሓት ጥቃት ለመክፈት ያሰበበት የቤንሻንጉል ግንባር ላይ ከጀነራል አልቡርሃን ጦር ጋር ተሰልፎ ሲዋጋበት የነበረ ነው። በኢትዮጵያ ድንበር ላይ በሱዳን ጦርና በፈጥኖ ደራሽ ኃይሉ በተደጋጋሚ የተካሄደው ውጊያ በድሮን ጭምር እየታገዘ መሆኑ ይታወቃል። ህወሓት በዚህ ግንባር ጥቃት ከከፈተ ከቅርብ ጊዜ ወዲህ እንደ አዲስ እየተደራጀ ካለው የጉሙዝ ኃይል ጋር ለማበር በር እንደሚከፍትለት ይገመታል። እንዲሁም በጽምዶ ቅንጅት ፈጥረዋል ከሚባሉትና መተከል ውስጥ ከሚንቀሳቀሱት ኦነግ ሸኔና ፋኖ ጋራ በጋራ ለማጥቃት አስቦ ሊሆን ይችላል። ቡድኑ በሱዳን በኩል ጥቃት ለመክፈት ዝግጅት ማድረጉን ያረጋገጡት ሀፍቱ
አሁን ያንዣበበው ጦርነት በተለያዩ ግንባሮች ሊፈነዳ እንደሚችል ፍንጭ ሰጥተዋል። ጦርነቱ ከትግራይ አልፎ የኢትዮጵያ ሉዓላዊነት የሚፈታተን ነው ያሉት ሀፍቱ ፈጣን እርምጃ መወሰድ እንዳለበትም መክረዋል። የህወሓት ጉዳይ ከትግራይ በላይ ነው ያሉት ሀፍቱ ህዝቡ በቃኝ ብሎ አምርሮ ካልታገለ ከባድ መከራ ይደርስበታል ብለዋል። የትግራይ ህዝብ ይህንን ስርዓት የመቀየር ትግል አካል ካልሆነ ትግራይ ትጠፋለች ሲሉም ፖለቲከኛው አስጠንቅቀዋል። ቀጣይ መረጃችን በአምስቱም ግንባሮች መጠነ ሰፊ ውጊያ ተቀሰቀሰ። መከላከያ ሰራዊቱ በአምስት ግንባሮች እየተዋጋ እንደሚገኝ ተረጋግጧል። ፋኖና ኦሮሞ ነጻነት ሰራዊት በጋራ በመሆን በወለጋ የመንግስት ኃይሎች ላይ ውጊያ ከፍተዋል። በጎጃም ደጋሞት ኮሎኔሎች ጭምር የተገደሉበት ሞት ሽረት ተደርጓል። ከምርጫው መጠናቀቅ በኋላ መንግስት በታጣቂዎች ላይ መጠነ ሰፊ ዘመቻዎችን ከፍቷል። እነዚህ ዘመቻዎች በዋናነት ያነጣጠሩት ደግሞ የተለያዩ ክልል አማጺዎች ይገኙባቸዋል ተብሎ በሚታሰቡ አዋሳኝ ቦታዎችና በታጣቂዎች ጠንካራ ይዞታዎች ላይ ያነጣጠረ ነው። ለአብነትም የፋኖና ህወሓት ኃይሎች በሚገኙባቸው የሰሜን ወሎ አካባቢዎች እንዲሁም ፋኖና የኦሮሞ ነጻነት ሰራዊት ይገናኙባቸዋል በተባሉ የወለጋ ቀጠና ከፍተኛ ውጊያ እየተደረገ ነው። በተጨማሪም እንደ ጎጃምና ደቡብ ጎንደር ያሉ የፋኖ ጠንካራ ይዞታ ናቸው በሚባሉ አካባቢዎች የመንግስት ኃይሎች ለ7 ቀናት የሚዘልቅ ዘመቻ እያከናወኑ ነው። ይህንን በተመለከተ መግለጫ ያወጣው የመከላከያ ሰራዊት በወለጋ ፋኖና ኦነግ ሸኔ ተጣምረው ጥቃት ለመክፈት መንቀሳቀሳቸውን ይፋ አድርጓል። በምስራቅ ወለጋ ዞን የተሰማራው የማዕከላዊ እዝ አዛዥ የሆኑት ጀነራል ዘውዱ ላይ በግንባር ተገኝተው ምልከታ ማድረጋቸው ታውቋል። ጀነራሉ ጽንፈኛ ሲሉ የጠሩትንና በኦሮሚያ ክልል እየተዋጋ የሚገኘውን የፋኖን ኃይል የመስፋፋት አጀንዳ እያቀነቀነ ነው ሲሉ በተስፋፊነት ወንጅለዋል። አክለውም የእያንዳንዱ የሽብር ቡድን ተልዕኮ ህዝብ ለህዝብ መለያየትን መፍጠርና ሰራዊቱን ከህዝብ ለመነጠል የታሰበ በመሆኑ ሰሞኑን በተወሰደበት እርምጃ ከፍተኛ ጉዳት ደርሶበታል ብለዋል። የእዙ የጣና ክፍለ ጦር የአንድ ሬጅመንት አዛዥ የሆኑት ሻምበል ኩምሳ ከበደ በበኩላቸው ፋኖና ኦላ በጥምረት ሰራዊቱ ላይ ጥቃት መክፈታቸውን አረጋግጠዋል። ጽንፈኛው ቡድን ከሸኔ የሽብር ቡድን በመጣመር ሰራዊቱን ለማጥቃት ያደረጉትን ጥረት ሙሉ በሙሉ ከሽፏል። ሰራዊቱ የሽብር ቡድኑን እየተከታተለ በመደምሰስ ላይ ይገኛል ሲሉ ነው የተደመጡት። በእንዲህ መልኩ በጎጃም፣ ወሎ፣ ደቡብና ማዕከላዊ ጎንደር እንዲሁም በወለጋ ቀጠናዎች መጠነ ሰፊ ውጊያዎች እየተደረጉ ሲሆን መከላከያ ድል እየቀናው እንደሆነ ሲገልጽ፣ በአንጻሩ ታጣቂዎቹ ጥቃቶቹን እየመከቱ እንደሆነ ነው እየገለጹ የሚገኙት። የፋኖ ታጣቂዎችን ከአማራ ክልል አጠፋሉ የሚለው መከላከያ ካለፉት ቀናት ወዲህ የበረታ ዘመቻዎችን እያደረገ ይገኛል። እነዚህ ዘመቻዎች በተለይም በጎንደርና ራያ ቀጠናዎች የበረቱ ናቸው። እነዚህም ዘመቻዎች ተጠናክረው እንደሚቀጥሉ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ከሰሞኑ ሲናገሩ ተደምጠዋል። ጦር አመፀ አልዋጋም ብሏል ሲል ቀጣዩ መረጃ እንዲህ ይለናል። ለዘመቻ ክተት ተብሎ የተዘጋጀው ጦር ማመፁን ጀነራሉ አረጋግጠዋል። አዲስ ግጭት ሊቀሰቀስ ከጫፍ ደርሷል በሚባልበት በዚህን ወቅት ጦሩ አልዋጋም ብሎ ማመፁ ጀነራሎቹና የጦር አዛዦቹ ላይ ከፍተኛ ድንጋጤን ፈጥሯል። በሌላ በኩል የማሲንጋ የመቀሌ ጉዞ ከተሰረዘ በኋላ የአሜሪካ ኤምባሲ ለህወሓት ማስጠንቀቂያ ሰጥቷል። ውጥረቱ አይሏል። ነገሮች ከቁጥጥር ውጪ እየወጡ ነው። ጀነራል አለምሸት ደግፌ ትላንት በሰጡት ማብራሪያ ህወሓትና የጽምዶ ኃይሎች ጦርነት ሊከፍቱብን ነው ሲሉ መናገራቸው የሚታወስ ነው። ይህም የህወሓት የጦርነት ዝግጅት እየተረጋገጠ ስለመሆኑ የሚያሳይ ነው። ነገር ግን የዚህ የጦርነት ዝግጅት ህወሓት በ11ኛው ሰዓት ከፍተኛ አደጋ ተጋርጦበታል። ህወሓት የሚመራው ቲዲኤፍ የተባለው ሰራዊት ማመፁ ተሰምቷል። ጀነራል ጻድቃን ገብረትንሳኤ ዛሬ በሰጡት አስተያየት የትግራይ ጦር እየሸሸ ነው፣ አልዋጋም ብሎ እያመፀ ነው ብለዋል። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብለዋል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተዉ። ነገር ግን አቅማቸው ስለተመናመነ እየወላወሉ ነው። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት። ቀደም ሲል የሰሩት ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል በማለት ጀነራሉ ተናግረዋል። ከውስጥና ከውጭ ኃይሎች ጋር ታክቲካዊ አጋርነት መፍጠሩን የሚናገረው ህወሓት
የዘመኑን ቴክኖሎጂ የተላበሱ አዳዲስ የጦር መሳሪያዎችን መታጠቁም በተደጋጋሚ ሲገለጽ ተደምጧል። ለጦርነት እነዚህን ሁሉ ዝግጅት ቢያደርግም አንድ ትልቅ እክል ግን ተፈጥሮበታል። ይህም የሰራዊቱን ሞራል በላሸቅና ለሌላ ጦርነት እምቢ የማለቱ ጉዳይ ነው። በተጨማሪም አዳዲስ ወታደሮችን ለመመልመል እንቅስቃሴ ቢያደርግም ያሰበውን ኃይል ወጣት እየተመዘገበ አይደለም። ባለፈው ሳምንት የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወት ባሰራጩት አስተያየት ህወሓት በአክሱም አንድ ቀበሌ ብቻ 1500 ወጣቶችን ለጦርነት ለመመልመል አቅዶ ያገኘው ግን 120 የሚሆኑ ብቻ ነው ብለው ነበር። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ለህወሓት ዛሬ ማስጠንቀቂያ ሰጥቷል። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስቧል። የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጿል። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ ባወጣው መግለጫ ነው። የዛሬው መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ እየወጣ ነው። ሀገሪቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌት በወቅቱ ባወጡት መግለጫ በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸው ይታወሳል። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍ እንደሚገባቸው ኤምባሲው በመግለጫው አሳስቧል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው አስገንዝቧል። አሜሪካ ይህንን ብትልም የትግራይ ክልል በአሁኑ ወቅት እያስተዳደረው ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ የሚያወጣቸው መግለጫዎች ሲያስታውቅ ቆይቷል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከ2 ሳምንት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበርና ከወቅቱ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያ የግጭት ማቆም ስምምነት አፈጻጸም አንዱ እንደነበረ ተገልጿል። የፕሪቶሪያ ስምምነት እንዲፈረም ቁልፍ ሚና ከተጫወቱ አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ናቸው። ሌላኛው መረጃችን ባለስልጣናትን የማጽዳት ስራው በብልጽግና ቤት በይፋ ተጀምሯል። አብይ ክረምቱን አመራሮቻቸውን በማጽዳት እንደሚያሳልፉ መናገራቸው ይታወሳል። ይህን ስራቸው መጀመራቸውን የሚያረጋግጥ ዜናም ዛሬ ተሰምቷል። የሀገሪቱን ትልቅ ተቋም የሚመሩ አንድ ከፍተኛ ሚኒስተር ከስልጣን መነሳታቸው ተረጋግጧል። ለአብይ የቅርብ ሰውና የረጅም ዘመን ባልደረባ የነበሩት እኚህ ሚኒስተር ባልተጠበቀ ሁኔታ ከስልጣን መነሳታቸው መነጋገሪያ ሆኗል። ከስልጣን የተነሱት ሚኒስተር የኢትዮጵያ አየር መንገድ ስራ አስኪያጅ ናቸው። የኢትዮጵያ አየር መንገድ ግሩፕ አሁን ያለውን ዋና ስራ አስፈጻሚ ወይም ሲኢኦ አቶ መስፍን ጣሰውን የሚተካ አዲስ መሪ ለመሰየም የሽግግር ዝግጅት መጀመሩን የውስጥ ምንጮችና የዘ አፍሪካ ሪፖርት ዘገባን ዋቢ በማድረግ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። እንደ አውሮፓውያን አቆጣጠር በመጋቢት 2022 የቀድሞውን ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ተክተው ወደ ስልጣን የመጡት አቶ መስፍን ጣሰው የስራ ዘመናቸው በመጪው ነሐሴ ኦገስት ያበቃል ተብሎ ይጠበቃል። የኢትዮጵያ አየር መንገድ በአሁኑ ወቅት ዓመታዊ ገቢው 7.6 ቢሊዮን ዶላር የደረሰ በቅርቡ በቢሾፍቱ አካባቢ ግዙፍ የሜጋ ኤርፖርት ፕሮጀክት ይፋ ያደረገና በአፍሪካ ቀዳሚነቱን የጠበቀ ግዙፍ ተቋም በመሆኑ የዚህ መሪ ሽግግር ከፍተኛ ትኩረት ስቧል። ዘገባዎች እንደሚያመለክቱት አዲሱን ተተኪ መሪ የመምረጡና የመጨረሻ ውሳኔ የመስጠቱ ሂደት በጠቅላይ ሚኒስትር አብይ አህመድ የሚመራ ይሆናል። ይህ የኃላፊነት ሽግግር አየር መንገዱ የጀመራቸውን
ግዙፍ የማስፋፊያ ፕሮጀክቶችና የስትራቴጂክ እቅዶች በበላይነት ለመምራት ወሳኝ ምዕራፍ እንደሆነ ይታመናል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። ዜናዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።